ዜማ ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ቆያችሁ እንደምን ሰነበታችሁ። ይህ በየሳምንቱ ወደ እናንተ የሚደርሰው በማህበረ ቅዱሳን ዜማና ኪነ ጥበባት ማዕከል የተዘጋጀው ወደ እናንተ የሚደርሰው ሳምንታዊ የሆት መርሃ ግብራችን ላይ የምትገኙት እንግዲህ በዓለ ልደትን በሰላም አሳልፈን አሁን ደግሞ የባለ ጥምቀት መዳረሻ ላይ ወይ ዋዜማው ላይ ነው የምንገኘው። እንግዲህ ተመልካቾቻችን በዛሬው በሆት መርሃ ግብራችን የማህበራችን ማህበረ ቅዱሳን ዘማሪያን በዚህ በምስካየ ኅዙናን መድኃኔዓለም ቅጽር ግቢ ተገኝተው የ2018 ዓመተ ምህረት የጥምቀት በዓል የጥምቀት መዝሙር ቅድመ ዝግጅት ያደርጋሉ። ከነሱ ጋር ቆይታ እናደርጋለን። እስከ መርሃ ግብራችን ፍጻሜ አብራችሁ ትቆዩ እንጋብዛለን። በያላችሁበት መልካም ጊዜ መልካም ቆይታ። የማህበረ ቅዱሳን የአደባባይ አገልግሎቶች እንደሚታወቀው ዝግጅቱ ከመጀመሪያ ጀምሮ ነው። ቢያንስ ለሁለት ወራት ወይም ደግሞ አንድ ወር ከ15 ቀን ትንሹ አንድ ወር ከ15 ቀን ነው፣ ትልቁ ደግሞ 2 ወር ነውና ከሁለት ወር በፊት ግን አስቀድሞ የጥራት ዝግጅት አለ። የመዝሙራት ለምእመኑ የሚሆኑ መዝሙራት ከመምረጥ ጀምሮ የሚዘጋጅ ነው። እሱን ከመረጥም በኋላ ዜማዎቹን ድምጾቻቸውን አዘጋጅተን የአስተባባሪዎች ጥናት የሚባል አለ። አስተባባሪዎች ቀድሞ ያጠናሉ። አስተባባሪዎች ከሽብሸባ ጀምሮ ዜማ ያጠናሉ፣ ሽብሸባ ያጠናሉ። አንድ አይነት ወጥ የሆነ እንቅስቃሴ እንዲታይ ስለሚፈለግ ማለት ነውና እሱን ከጨረስን በኋላ ደግሞ ያው የአጠቃላይ የጥናቱ ቀን ወስነን ጥናቱ ይጠራል ማለት ነው። ያው ጥናቱ የሚሳተፉት ከሁሉም ሰንበት ትምህርት ቤቶች ከግቢ ጉባኤያት ከማስተዋወሪያ ከማዕከሉ እና የማህበሩ አባላት አጠቃላይ ይሳተፋሉ። እነሱን ከመጥራት ጀምሮ ከእለቱ ጀምሮ የጥናቱ ሁኔታ ያው ቀድሞ በነበረው በማህበሩ ትውፊት እያስጠናን ነው የምንቆየው። አንድ ወር ከ15 ቀን ማክሲመም ደግሞ 2 ወር ይሆናል ማለት ነውና ይሄን ይመስላል ባጭሩ። እጅግ በጣም አሪፍ ነው፣ ደስ ይላል። ያው ዋዜማው ላይ ነው የምንገኘው። እንደምትመለከቱ ዝግጅታችን አጠናክረን ጥምቀትን በሰፊ ለማክበር ተዘጋጅተናል። ቅድመ ዝግጅቱ በጣም ጥሩ ነው፣ እንደምታዩት ነው። መዝሙራቶችን እየመጣን የተለማመድን ነው እና ቅድመ ዝግጅቱ በጣም ቆንጆ ነው፣ አሪፍ ነው። ቅድመ ዝግጅታችን ያው ኦልሞስት አንድ ወር ይሆነናል። ረጅም ጊዜ እያጠናን ቆይተናል። ብዙ መዝሙራቶችን አጥንተናል። የቋንቋ መዝሙራቶች አሉ። ለምሳሌ ከ3 ከ4 በላይ ቋንቋ መዝሙራቶች አሉ። አፋን ኦሮሞ፣ ጉራጌኛ፣ ጋሞኛ እንዲሁም እንግሊዘኛን ጨምሮ አማርኛና አካተን እያጠናን እንገኛለን ማለት ነው። ታህሳስ 13 ነው ጥናታችንን የጀመርነው እና እስከ ዛሬ ድረስ ጥናታችንን እያካሄድን ነው። መዝሙር ጥናት አጠቃላይ መዝሙራት 92 መዝሙራት ናቸው። ከ92ቱ መዝሙራት ላይ እንግሊዘኛ መዝሙራት አሉ፣ ኦሮምኛ መዝሙራት አሉ፣ ትግርኛ አለ፣ ጉራግኛ አለ፣ እንዲሁም ጋሞኛ አለ። እነዚህ መዝሙራት የተካተቱ ናቸው። በሌሎች አማርኛዎች መዝሙራት ዝም ብለን አለ ምን መርጣቸው ወቅታቸውን የዋጁ ነው የሚሆን። ከጥምቀትና ከልደት ውጪ ምን መርጣቸው አሉ። ወቅታዊ መዝሙር ስለ ሃይማኖት አንድነት፣ ስለ ቤተ ክርስቲያን አንድነት፣ ስለ ቅዱሳን አማላጅነት በይበልጥ ደግሞ ጠጠር ያለ መልእክት ያላቸው ስንኞችን እንመርጣለን እንደዚህ አደባባይ ጉባኤ ላይ ስንወጣ ማለት ነውና አጠቃላይ ግን 92 መዝሙራት ናቸው ይዘን የወጣ ነው ማለት ነው። የመዘምራኑ ብዛት እስካሁን ማክሲመም እስከ 600 700 ደርሰናል። ቀጣይ የሚመጡ አሉ። በተለይ አብሶ የማህበሩ ማስተዋወሪያ ላይ እያጠኑ ያሉ ወደ 200 300 400 የሚደርሱ በየማስተዋወሪያው እያጠኑ ያሉ አሉ። እነሱ ሲመጡ እስከ 1500 መዘምራን ብቻ ለቸብቸቦ መዝሙር 1500
ይወጣል። ሌሎቹ ደግሞ በገናና መሰንቆች አሉ ማለት ነው። ብዙ ጊዜ ያው ለማጥናት እንዲረዳን መዝሙሮችንም ለመያዝ እንዲረዳን የምንጠቀመው ቴሌግራም ግሩፕ አለ። እንዲሁም ደግሞ ዜማ ወጥዋት አፕሊኬሽን አለ። እዛ ላይ ብዙ መዝሙራቶች ተለቀዋል፣ ሁሉንም ማለት ይቻላል። እዛው ላይ ሄደን በማጥናት ሞር የተሻለ ቀደም ብለን ብዙ መዝሙራቶችን እንድናጠናና እንድንይዝ ረድቶናል ብዬ አስባለሁ። አፕሊኬሽኑ በተለይ የመጀመሪያ ነገር ስርዓተ ቤተክርስቲያን እንደዛ አይደለምና አንደኛ ነገር ያው እሱ ቢስተካከል ባይ ነኝ። ከበሮ አመታትም ሆነ አዘማመርም ሆነ ቅድስት ቤተክርስቲያናችን ያስተማረችን የምንከተለው መንገድ አለና ያ ነገር ቢስተካከል ቢቀር ባይ ነኝ። ያው እሱ ብዙ ጊዜ የሚታይ ነው የሚስተዋል ነው በማንኛውም ሰው። ያው እንግዲህ እኔ ሁሉም ሰው ሁሉም ክርስቲያን የበኩሉን አስተዋጽኦ ቢወጣ ይሄ ስርዓት የሆኑ ነገሮች ስርዓት ያልሆኑ ነገሮችን በአግባቡ ብናደርግ ብሎ የተቻለውን እውቀት ለማህበረሰቡ ለህዝበ ክርስቲያን ቢለግስ እላለሁ። ሁሉም ዝም ባይል የተቻለውን ቢናገር፣ እንዲሁም ደግሞ እኛ ማድረግ የምንችላቸው ነገሮች ከሆኑ ደግሞ እያወቅን የምናጠፋ ደግሞ ከዛ በመቆጠብ የምናውቅ ደግሞ በማስተማር ግንዛቤውን በደንብ ማስጨበጥ እንችላለን ማለት ነው። ማህበራችን ማህበረ ቅዱሳን ከየትም አላመጣውም። አባቶቻችን በማህሌቱ ሰርተው ያስቀመጡት ወይም ደግሞ በስርዓት መጻሕፍቶቻችን ሰርተው ያስቀመጡልን ዝማሬ ነው የምንጠቀመው። ሽብሸባውም ምኑም ማለት ነው ባጭሩ ግብረ ሕማማትን ነው ሽብሸባን የሚያትተው ዝማሬያችን ማጠቃለያ እንቅስቃሴያችን የሚወክለው ማለት ነው። እና አባቶቻችን በማህሌት ሰርተው የሰጡንን እሱን ተቀብለን ነው የምናስኬደው። በእርግጥ ማህበረ ቅዱሳን እንደዚህ የአደባባይ ጉባኤያት ላይም ሊሆን የመድረክም አገልግሎት ላይ ስርዓቱን ጠብቆ ነው የሚያገለግለው። እንደ ማህበረታችን ምንም አይነት ወጣ ያለ እንቅስቃሴ አይኖርም። ወጥ የሆነ አንድነት የሆነ ስራ ነው የሚሰራው። ወጥነቱ ለሽብሸባ ወይም ደግሞ ለሚያየው ሰው ውበት አለው። በዛ ሰዓት ደግሞ ቃለ እግዚአብሔር ደግሞ የመሰማት እድል ይኖረዋልና ስብርብር ሲል ደግሞ ብዙ ሰው ቃለ እግዚአብሔር ረስቶ የመበላሸት ሁኔታ ነው የሚያየውና ሽብሸባችን የወሰነው ከአባቶቻችን ነው። መከራ ክርስቶስን ነው ባጭሩ። ግራና ቀኝ እናሸበሽባለን። ወደ ላይ እጃችን እንደ ማህበረ ቅዱሳን እንዲህ የሚል ነገር የለም። ቀጥታ ግብረ ሕማማት ላይ የተጻፈውን እንተገብራለን። ግራና ቀኝ ስንል ከሊቶስጥራ እስከ ቀራኒዮ፣ ከሐና ወደ ቀያፋ፣ ከሄሮድስ ወደ ጲላጦስ የሚለውን ቤተክርስቲያናችን የምታስተምረውን አስተምረው ነው የምንጠቀመው። ከበሮም ስንመታ ተመሳሳይ አባቶቻችን የሰጡን መጽሐፍት ላይ ተጽፎ የተቀመጡት ነው። ለምሳሌ ግብረ ሕማማት ላይ ተጽፎ የምናገኘው አለ። ከጭብጨባም ጀምሮ ከሽብሸባው ጀምሮ ካዘማመር ስርዓቱ አጠቃላይ መከራ ክርስቶስ ስለሆነ ያሉት ምስጢራት እንዳሉ ሆኖ አባቶቻችን ከበሮ የክርስቶስ ምሳሌ ነው ብለው ያስተማሩን ስለሆነ ክርስቶስን የሚያክል ምሳሌ የተሰየመለትን ከበሮ ይዞ መቅበዝበዝን ብዙም አይመከርም፣ ደስም አይልም እና የቤተክርስቲያናችን ስርዓትም አይደለም። በየትኛውም የቤተክርስቲያናችን መጽሐፍ ላይ ከበሮን ይዞ ዞረ ወይም ደግሞ ዘለለ የሚል ትምህርት የለም እና ያን መሰረት አድርገን አባቶቻችን የሰጡን እንዲሁም እንደ ማህበረ ቅዱሳን ደግሞ ቀደምት አባቶቻችን ያስቀመጡልን ስርዓት አለ። እስካሁን ለ35 ዓመታት ሳይንቀሳቀስ ያለ ማለት ነው እና ያንን አስጠብቀን ነው የምንሄደው። ባጭሩ ለማህበረ ቅዱሳን ጥንካሬ ለማህበረ ቅዱሳን መዘምራን ጥንካሬ አባቶቻችን ናቸው ማለት ነው። መጀመሪያ ላይ ስንጀምረው ትንሽ እንቅስቃሴ ሽብሸባው፣ ጭብጨባው እንዲሁም ደግሞ ያለው ወደፊት መመላለሱ ትንሽ ከብዶን ነበረ። አንድ ላይ ለማድረግ አንድ መሆን ለመዋሃድ ትንሽ አዳግቶን ነበር። ሞር ስንደጋግመው ለምሳሌ ሽብሸባውን ስንደጋግመው እንዲሁም ጭብጨባውን ከጎናችን ካለን ሰው ጋር በመናበብ እርስ በርስ እንድንተዋወቅ ረድቶናል። በዛ ላይ ደግሞ ያለን እውቀት ሼር እንድንደራረግ ረድቶናል። እሱን አብረን ግንዛቤ በመሰጣጠት ለምደናል ያስባለሁ። ሞር ደግሞ እንድናጠናከረው ባለችን አጭር ጊዜ ውስጥ እየከለስን እንቆያለን ማለት ነው። ከተለያየ ቦታ ነው የሚመጡት። አዎ እንደ ማህበረ ቅዱሳን ግን ከማህበረ ቅዱሳን ከዋናው ማዕከል ጀምሮ እስከ ታች ግቢ ጉባኤ ድረስ ወጥ የሆነ የዝማሬ ስርዓት ነው ያለው። ሽብሸባ በተመለከተ ምናልባት ሰንበት ትምህርት ቤቶች ይኖራሉ፣ የሌሎች ማህበራት ይኖራሉ። እንዲሁም ደግሞ
ክርስቲያን ምእመናን የሚሳተፉበትም ስለሆነ የትኛውም ክርስቲያን የሚሳተፍበት አገልግሎት ነው እና እነሱ ሲመጡ አንድ ማድረግ ስራ ይሰራል። ያው ለምሳሌ ከየማስተዋሪያው ከየማዕከላቱ ከየግቢያቱ 50ም 40ም 20ም 30ም 100ም የሚመጣ አለ። እንደ ብዛታቸው ተቀብለን አንድ የሆነ ወጥ የሆነ የሽብሸባ ስርዓትና ዝማሬ ይዘን ነው የምንወጣው። ያው ስብጥሩ ያው እንዳልኩሽ ነው። ከሁሉም አንዳንድ ቦታ በዛ ይላሉ፣ አንዳንድ ቦታ ደግሞ አነስ ይላሉ። ግን የሁሉም ድምር ግን ማክሲመም ማህበረ ቅዱሳን ያው እስከ 2500 እና እስከ 2000 ይዞ ይሄዳል። በመዝሙር ደረጃ አብሶ የዜማ መሳሪያና ይሄንን ጨምሮ ማለት ነው እና ይሄን ይመስላል። ተግዳሮት ይኖሩታል። ግን ያው ለአንድ ዓላማ ስለሆነ አገልጋዮቹም ወይም ደግሞ መዘምራኑ ይረዱናል። አስተዋሪዎች የሚሏቸውን ይሰማሉ። ለአንድ ዓላማ ስለሆነ ግዴታ ማስደረግ አለብን። ያው የቤተ ክርስቲያናችንም ስርዓት ስለሆነ አንደኛው ደግሞ ወጥ ለማምጣት ደግሞ ግዴታ የዝማሬው መጠን ይሄ ሪትሙ እንዲገደብ ያደርገዋል እና ግዴታ ማድረግ ስላለብን ያው ተግዳሮት ቢኖረውም የሁሉንም ጸባይ ችለን እነሱም የሚያጠኑትን መዘምራን የኛን ጸባይ ችለው ተቻችለን ማድረግ ያለብን ወጥነት ስራ ሰርተን ያው ሽብሸባውን እናመጣለን። ለምሳሌ ሽብሸባ የሚያቅታቸው ካሉ ለብቻቸው አስተዋሪ ተመድቦላቸው ሙሉ ስልጠና ይሰጣቸዋል። የሽብሸባ ስልጠና እዛው ሰልፍ ላይ ጥቃቅን ስህተቶች ከሆኑ ደግሞ እዛው እናስተካክላለን። ግዴታ ወጥ ማምጣት ስላለብን ግን ያው አባቶቻችን በሰጡን ትውፊት መሰረት በትህትናና በፍቅር ሆነን እናስጠናለን። እነሱም በትህትናና በፍቅር ሆነው ይቀበሉናል ማለት ነው። በዚህ መልክ ነው የምናስኬደው። የጥምቀት በዓል እጅጉን በጣም የሚያስደስት ለቱሪስቶች መስህብ የሆነ በዓል ነው። እንደኔ እንደ ግል ያው ሞር ከቤተሰቦቼ ጋር ተሰብስቤ አደባባይ ላይ ወጥቼ የማከብረው በዓል ነውና የጌታችን የመድኃኒታችን ኢየሱስ ክርስቶስ ጥምቀት ስለሆነ ለኔ ልዩ ስሜት ይሰጠኛል ከበዓላቶች ሁሉ ማለት ነው። እንዲሁም ደግሞ ከእህቶቼ ጋር ከህዝበ ክርስቲያን ጋር በጋራ በአንድነት አደባባይ ላይ ወጥተን ስለምናከብረው ልዩ ስሜት አለው። አንድ ስንሆን ደግሞ ይበልጥ ደስ ይላል። እሱን በጣም የሆነ እንዴት ነው ከሌላው ጊዜ በተለየና በተለየ በዓላቶች ውስጥ ለኔ አሪፉና ጥሩ በዓል ነው ብዬ አስባለሁ። ያሬዳዊ ዝማሬ ለትውልድ ከማስተላለፍ አንጻር ያው ማህበረ ቅዱሳን ብዙ መስዋዕትነት እየከፈለበት ያለው ክፍል አንደኛው የዝማሬ ስርዓት ነው እና ስርዓተ ዝማሬው ለትውልድ ከማስጠበቅ አንጻር በሁሉም ቋንቋ ቤተክርስቲያናችን በሰጠችን ስርዓት መሰረት ያው ማለት አባቶቻችን ፍትህ መንፈሳዊ በሚባለው ቤተክርስቲያናችን መጽሐፍ ላይ ግንቦት 2 1986 ላይ የጸደቀ ስርዓት አለ። ስርዓተ ዝማሬዋ ምን መምሰል አለበት በሚለው ጉዳይ ላይ የጸደቀልን ስርዓት አለ። ያንን መሰረት አድርገን እንዲሁም ደግሞ ዶግማ የሆነ መጽሐፍ ቅዱስ ያው ቅዱስ ዳዊት በመዝሙር 46 ላይ እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ ይላል። ሐዋርያው ቅዱስ ጳውሎስ ደግሞ ሁሉም በስርዓቱና በአግባቡ ይሁን ይላል በመልእክቱ ላይ እና ይህንን መሰረት አድርገን ቤተክርስቲያናችን የሰጠችንን ስርዓተ ዝማሬ ጠብቀን ለትውልድ በሚገባ ለማስተላለፍ ከቀድሞም ጀምሮ ማህበራችን እየተጋን ያለው አሁንም አያቆምም። እስከ ግቢያት እስከ ሰንበት ትምህርት ቤት የግል ዘማሪያን በማሰልጠን በሁሉም አቅጣጫ እየሰራ ይገኛል። ዝማሬዎችንም ደግሞ ያሬዳዊ ዜማ በጠበቁ ግጥሞቻቸውንም ደግሞ ዶግማ፣ ቀኖና፣ ትውፊትን በጠበቁ መሰረት ምንድነው አሳይተን በሊቃውንት አስገምግመን ለምእመናን እናደርሳለን እና የምናደርሰው መዝሙር በሶስት አንቀጽ በሶስት ነው የሚታየው ወይም ደግሞ የሚሰሩት ማለት ነው። ወይ ግዕዝ ወይ እዝል ወይ አራራይ ነው። ከዛ ውጪ ግን አሁን ሚዲያዎቹን እንደተቆጣጠሩት መዝሙራት ይሄ ትዝታ፣ አምባሰል፣ ባቲ የሚል የቤተ ክርስቲያን ዝማሬ ስለሌለ ቅኝት ስለሆኑ ያሬድን ብቻ
ወክለው የሚወጡ መዝሙራትን ነው የምናወጣው። ከዛ አንጻር ያው ለትውልዱ በዚህ መልክ እያደረስን ያለ ነው። ሁሉም ደግሞ ያው ዜማው ጥበብ ዘማይወርቅ ቅዱሳን የሚባል ዩቲዩብ አለን። እዛ ላይ ገብተው ምንሰራቸውን አባቶቻችን አርሞ የሰጡን አባቶቻችን ደርሶ የሰጡንን ዝማሬ እዛ ላይ ስለምንለቅ ያንን ቢከተሉ ለትውልድ ብዙ መዳረስ ይችላል። ግን የኛ ብቻ አንበቅ። ማህበረ ቅዱሳን ብቻውን ሮጦ አይችለው። ሁሉም ሰንበት ትምህርት ቤትም ማህበራትም ሊቃውንቱም ተረባርበው ስርዓተ ዝማሬዋን የቤተክርስቲያን ስርዓተ ዝማሬ አስጠብቀው ለትውልድ ማስተላለፍ ላይ ሁሉም የራሱ ድርሻ ሊኖረው ይገባል። ብዙ ጊዜ ማህበረ ቅዱሳን ብቻ መሮጥ አለበት ብዬ አላስብም። ሰንበት ትምህርት ቤት ለብቻው መሮጥ የለበትም እና ሁሉም የሚመለከተው አካል ስለ ቤተክርስቲያን ስርዓተ ዝማሬ የሚጨንቀው በነገራችን ላይ አሁን በቤተክርስቲያን አስተምሮ ነገረ ስጋዊ ነገረ ድነት ላይ የሚሞግቱ ሊቃውንት አሉ። እሱ ሞግተው ይመልሳሉ። ቤተክርስቲያን በተዘዋዋሪ በተሐድሶ ዝማሬ ውስጥ ነች ያለችው። ብዙ የተሐድሶ ዝማሬዎች ቤተክርስቲያናችን ውስጥ ገብታለችና ይህን ከማጥራት አንጻር ማህበረ ቅዱሳን የራሱን አስተዋጽኦ እያደረገ ነው። ጥናታዊ ጽሑፍ ከመስራት ጀምሮ ማህበረ ቅዱሳን ሰርቷል። ኢ ኦርቶዶክሳዊ የሆኑ ዝማሬዎችን አጥርቶ ቁጭ አድርጓል። እየገመገመም እስከ ጥር 8 ደርሷል እና ሌሎችም ሰንበት ቤቶችም ሰንበት ቤት አንድነትም ሊሆን ይችላል፣ ሊቃውንቱ ጉባኤም ሊሆን ይችላል። ሁሉም በሚመለከተው በአቅሙ ደረጃ ለቤተ ክርስቲያን ስርዓተ ዝማሬ ቀና የሆነው ቢሰራ ለትውልድ ይሸጋገራል። እንደ ማህበረ ቅዱሳን ግን እየሮጠ ነው፣ ይሮጣልም። ያው እግዚአብሔር ቁም ሲለው ይቆማል ማለት ነው። የአደባባይ በዓላት ላይ የሚስተዋሉ ስህተቶች አሉ። ብዙ ማንጠብቃቸው ወጣ ያሉ ከበሮውን እጅግ በሚሰቀጥጥ በሚጨንቅ ሁኔታ የሚመቱ ወንድሞችና እህቶች አሉ። ዝላይ ወጣ ያለ ዝላይ አለ። የሽብሸባ ስርዓታቸው ደግሞ ወጣ ያሉ አሉና እኔ የምለው ባጭሩ መጽሐፍታችን እንምሰል። ቤተክርስቲያናችን ስንዱ እመቤት ነች፣ ሰርታ አስቀምጣልናለች እና መጽሐፍቶቻችን የሚያዙን ያንን ነውና ለምሳሌ እንዳው ክርስቶስ መከራ ክርስቶስ አለ ሽብሸባችን እንዳው አንስተው እንደ ጣሉት የሚል የትም ቦታ አናገኝም። ግብረ ሕማማት ነው ትልቁ እንትናችንና በዛ መሰረት ብንሄድ እግራችን ነቅሎ መዝለሉ ምንም ትርጉም የለው። በእርግጥ ቤተክርስቲያናችን ከ1984 ጀምሮ የተሐድሶ እንቅስቃሴ አብሶ የዝማሬ እንቅስቃሴ ከገባበት ጀምሮ የዛኔ ከ1984 ነው የተነሱት አብሶ ስላሴ አካባቢ የፒያኖ እንትን የተነሳበት ጊዜ ጀምሮ የተሐድሶ ዝማሬ በጣም ገኖ መጥቷል እና ሽብሸባችንም ወጣ ብሏል። ከፕሮቴስታንቱ ዓለም እየተቃኘ ነው የሚወጣውና አደባባይ ላይ በምንወጣበት ሰዓት ከበሮ ምንመታ ምንዘልም መከራ ክርስቶስን እያሰብን ብንችል እያለቀስን እንምታ፣ ባንችል ግን እያስተዋልን እንምታ። ቤተክርስቲያናችን አትፈቅድም ማለት ነው እና እንዳው በጣም የሚደንቅ ጎንደር አካባቢ አንድ አባታችን ማህሌት ላይ ቸብቸቦ ያስቆሙበት ጊዜ ነበርና እየዘመሩ እያሉ ዲያብሎስ ከአንዱ መርጌታ ጋር በሚዘልበት ሰዓት አስረውት ለምን ዘላል ሲሉ የመርጌታው ዝላይ ተመችቶኝ ነው በሚል ሐሳብ ገዝተውት ነበር። ጎንደር ላይ ለብዙ ጊዜ ቸብቸቦ የምንለው መዝሙር ተከልክሎ ነበርና ቤተክርስቲያናችን እንምሰል፣ ከስርዓት ባንወጣ በአግባቡ ብንዘምር መልካም ነው ብዬ አስባለሁ። ለዚህ ደግሞ ተጠያቂው ሰንበት ትምህርት ቤቶች፣ ማህበራት የሁላችንም ድርሻ ነውና ስናስጠና በአግባቡ ካስጠናናቸው መከራ ክርስቶስን አሳይተን ካስጠናናቸው ይዘላል ብዬ አላስብም። ብዙ ጊዜ አንድ ጥቅስ አለች መዝሙረ ዳዊት ላይ ዳዊት በተመስጦ እርቃኑን ሆነ የምትል ጥቅስ አለችና ዳዊት በተመስጦ እርቃኑን ስለሆነ እንዝለል ብለው የሚናገሩ አሉ። ዳዊት እርቃኑን ስለሆነ እኛም ብንዘል ምን ችግር አለው የሚለው አሉና አንድምታ ትርጉሙ እሱ አይደል። ያው ንጉስ እርቃኑ ሆነ ሲባል የሚለብሰው የወርቅ ዝናር የወርቅ ዘውዱ እንዳለ አወላልቆ ተራ ሰው የሚለብሰው ልብስ ለብሶ በታቦተ ጽዮን ፊት ዘመረ ነው እንጂ ትንሽ የምንሰጣቸው ጥቅሶች ጥሩ አይደሉምና ብናስተውል መከራ ክርስቶስን ብናስብ ቤተክርስቲያናችን ብቻ የምታዘን ብንተገብር መልካም ነው እንላለን እና አሁን ከተሐድሶዎች ጋር አንድ እየመሰልን ነው። ብቻ ሐዋርያው ቅዱስ ጳውሎስ ሁሉም በአግባቡና በስርዓቱ ይሁን፣ ሁሉ የሚተጋ ቢኖር በአግባቡና በስርዓቱ ካልተጋ የክብርን አክሊል ሊያገኝ አይችልም ይላልና ሁላችንም ቤተክርስቲያናችን በሰጣችን ስርዓትና ትውፊት ዶግማ ቀኖና መሰረት በርትተን ስርዓቷን አስጠብቀን ብናሳልፍ የተሻለ ነው ብዬ አስባለሁ። አመሰግናለሁ።
ለመላው ኦርቶዶክስ ክርስቲያን እንኳን ለብርሃነ ጥምቀቱ በሰላም በጤና በፍቅር አደረሳችሁ ላለሁ። እንዲሁም ለቤተሰቦቼ ለጓደኞቼ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ላለሁ። አመሰግናለሁ። ለመላው ለኢትዮጵያ ኦርቶዶክስ ሃይማኖት ተከታይ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። መልካም በዓል። ለመላው የኦርቶዶክስ እምነት ተዋህዶ ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን እላለሁ። መልካም በዓል። ክቡራትና ክቡራን ተመልካቾቻችን ተከታተላችሁ የምትገኙት ሳምንታዊ የሕይወት መርሃ ግብራችን ነው። እንግዲህ አስቀድመን እንደነገርናችሁ የማህበራችን ማህበረ ቅዱሳን ዘማሪያን የጥምቀትን በዓል ቅድመ ዝግጅት እያደረጉ መዝሙር እያጠኑ አስቃኝተናችኋል። እንግዲህ እንደሚታወቀው ቅድስት ቤተክርስቲያናችን በአደባባይ ከምታከብራቸው አበይት በዓላት አንዱ የጥምቀት በዓል ነው። ይህም የጥምቀት በዓል ከከተራ ጀምሮ ታቦታት ከመንበረ ክብራቸው ተነስተው ህዝበ ክርስቲያኑን እየባረኩ በተለያዩ መርሃ ግብራት ወደ ባህረ ጥምቀት የሚያደርጉት ዑደት ወይም ጉዞ ነው ማለት ነው። እንግዲህ በዚህ መርሃ ግብር ላይ ትልቁን ድርሻ የሚወስደው የዝማሬ አገልግሎት ነው። እኛም እንግዲህ ይህን የዝማሬ አገልግሎት ለዚህ ታላቅ የጥምቀት በዓል እንግዲህ የሚያደርጉትን ቅድመ ዝግጅት እየቃኘን ወደ እናንተ እያደረስን ነው የምንገኘው። እንግዲህ የማህበራችን ማህበረ ቅዱሳን ዘማሪያን ቅድመ ዝግጅታቸው ምን ይመስላል የሚለውን አስቃኝተናችኋል። አሁን ደግሞ የምናቀነው በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን የፍኖተ ሕይወት ሰንበት ትምህርት ቤት በዘንድሮ ዓመት የ2018 ዓመተ ምህረት የጥምቀት በዓል አዘጋጅ ስለሆኑ ቅድመ ዝግጅታቸው ምን ይመስላል የሚለውን ከነሱ ጋር ቆይታ እናደርጋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ትቆዩ እንጋብዛለን። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። የጥምቀት በዓል እንደሚታወቀው በቤተክርስቲያናችን አበይትና ቀዳሚ ባህላችን ነው። በድምቀትም የምናከብረው ባህላችን ነው። እንግዲህ ታሪካዊ ሂደቱ ወይም ዳራው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ተጠምቆ ዕዳችንን ፍዳችንን የፋቀልን ወይም የደመሰሰበትን ዕለትን በማሰብና እሱን መሰረት በማድረግ የምናከብረው ትልቅና ታላቅ አበይት ክብረ በዓላችን ነው። እንደሚታወቀው ያው ጌታችን መድኃኒታችን ከ9ኙ አበይት ክብረ በዓላት መካከል አንዱ የጥምቀት በዓል ነው። እንግዲህ ያው ሰፊ ታሪክና ሀተታ ይኖረዋል። ይህንን ታሪክ እንግዲህ ያው ሊቃውንቱ አባቶቻችን በሰፊው ያስተምሩናል። እኛ ያው እንደ መግቢያ ይህንን ካልን ይበቃናል። መልካም እንግዲህ ደብራችን ከባለፈው ዓመት ጀምሮ የቀኝ አንሺ ወይንም ደግሞ አዘጋጅ ተረኛ የ2018 የጥምቀት በዓል እንደመሆኑ መጠን ዝግጅታችንን አስቀድመን ከ6 ወር ባልበለጠ ጊዜ ነው የጀመርነው። በደብሩ ሊቃውንት አማካኝነት ለበዓሉ የሚስማማ ቃለ እግዚአብሔርን በማዘጋጀት ይህን በመቀበል ከ6 ወር ባልበለጠ ጊዜ 80 የሚደርሱ አገልጋይ ወጣቶችን የሰንበት ትምህርት ቤቱን አባላት በማሰባሰብ ጥናቱን ጀምረናል ማለት ነው። እግዚአብሔር እንደፈቀደ መጠን እስካሁን እየተዘጋጀን ነው የምንገኘው። መድኃኔዓለም ወዶና ፈቅዶ ደግሞ ለዕለቱ ቢያደርሰን ከዚህ በላይ የበለጠ አገልግሎት ለማገልገል በይበልጥ በሰፊው እየተዘጋጀን ነው የምንገኘው ማለት ነው። እንደሚታወቀው በዘንድሮ ዓመት የጥምቀት ክብረ በዓል ላይ ቀዳሚ ሆኖ በተለያዩ አገልግሎቶች አጠቃላይ አገልግሎቱን የሚመራው የኛው የዚሁ ደብር የቀጨኔ መድኃኔዓለም ቤተክርስቲያን ነው። ለዚህም ክብረ በዓል ትልቅ ዝግጅት እየተደረገ ይገኛል። እንግዲህ ላለፉት 6 ወራት ትላልቅ ስራዎች ተሰርተዋል። ሰፊ የጥናት መርሃ ግብር ተዘርግቶ በሊቃውንቱም በእኛም በሰንበት ትምህርት ቤትም እየተደረገ ይገኛል። እንደሚታወቀው ያው እኛ የሰንበት ቤት ወጣቶች ባለን ጥቂት ጊዜ ነው የምናገለግለው። በትርፍ ጊዜያችን ነው። ተማሪም አለ ሰራተኛም አለ። በትርፍ ጊዜያችን ያው ለ6 ወር ያህል በተለይ ማታ ማታ ቅዳሜና እሁድ ስናጠና ቆይተናል። ያው ሰዓቱም ይታወቃል። ከ12 ሰዓት እስከ 2 ሰዓት
ባጭር ሰዓት ያው ሰፊ ስራዎችን እየሰራን እንገኛለን። ያው 6 ወርም የፈጀብን ምክንያት ምንድነው? ያው ቋሚ አይደለንም። ያው በትርፍ ጊዜያችንና ባለችን ሰዓት መሰረት ስለምናገለግል ወይም ስለምናጠና ያው ይሄን ያህል ረጅም ጊዜ ፈጅቶብናል። እያስቸገርን ነው አባላትን ያው እያመሹም እንዳይሄዱ ባለን ሰዓት ለማስጠናትና ዝግጅቱን ለማድረግ ሞክረናል። እንግዲህ እግዚአብሔር በፈቀደ መልኩ ያው እዚህ ያለንበት ደረጃ ደርሰናል። መልካም ይትበሃሉን በተመለከተ በቀጨኔ ደብረ ሰላም መድኃኔዓለም የራሱ የሆነ የአቋቋም ትምህርት ቤት ያለው እንዲሁም ደግሞ የራሱ የሆነ ይትበሃል ያለው ደብር ነው። ከሚባለው ወንበር ሳይወጣ ሊቃውንቱ አስማምተው የደረሱልን ራሱን የቻለ ቃለ እግዚአብሔር አለ። ዝማሜ፣ ወረብ እንዲሁም ጽፋትን ያካተተ ነው የሚሆነው ማለት ነው። እነዚህን ቃለ እግዚአብሔር በማጥናት በተለየ መልኩ በመዋሃድ ከሊቃውንቱ ጀምሮ የተለየ እንቅስቃሴ ነው እየተደረገ የሚገኘው። ደብሩም እጅግ ትልቅ ጥንታዊ በመሆኑ ብዙ የያዛቸው የማይሌት ሀብቶች እንደመኖራቸው መጠን ይህንን ያካተተ ይህንን የሚመስል በዓሉን በደንብ በልዩ ሁኔታ በውበት ይገልጻል ብለው ያሰቡትን ከቦታው ከጥንታዊነቱ ባሻገር ሳይወጡ አዘጋጅተው ለወጣቶቹ በመስጠት ጥናታችንን እያከናወንን እንገኛለን ማለት ነው። እሺ አጠቃላይ ወደ 110 አካባቢ የሚጠጉ አባላትን ስናስጠና ቆይተናል። ከነዚህ ውስጥ ለአገልግሎቱ ብቁ ናቸው ብለን ያሰብናቸውን ወይም ይመጥናሉ ብለን የምናስባቸውን አባላት መርጠን ወደ 80 አባላትን ለማሳተፍ ዝግጅት ጨርሰናል። በወንድም በሴትም ወይም በሁለት ረድፍ በሁለት አሃዝ ለማገልገል ያው ተዘጋጅተናል። አጠቃላይ 80 አገልጋይ ዝግጅታችን ጨርሰናል። በ80 አባላት ቅዱስ አበ ተጠምቀ እግዚእነ እንግዲህ ስርዓተ ቤተክርስቲያንን የጠበቀ አገልግሎት ከማገልገል አኳያ ወይንም ደግሞ የቅዱስ ያሬድን ዘውግ የተከተለ ማህሌታዊ ስርዓት ያለው አገልግሎትን ከማገልገል አኳያ ቅዱሳን አባቶቻችን ከቅዱስ ያሬድ የመላእክትን እንጀራ በተቀበለው መሰረት በቅዱስ ትውፊት ተቀብለው አገልግሎቱን በልዩ ሁኔታ በቅብብሎች እስካሁን ሲያቀብሉን እዚህ ደርሰናል ማለት ነው። የቅዱስ ያሬድ ምስጋና ሰምቶ የመጣው ሰማያዊ ምስጋና ምድራዊም አይደለም ሰማያዊ ነው። ይህንን ስርዓት ሰንበት ተማሪ እንደመሆናችን መጠን ከትውልድ ወደ ትውልድ የምናስተላልፈው ኃላፊነት አለብንና ሁላችንም
ከአባቶቻችን ከቅዱስ ትውፊት ከቤተክርስቲያናችን የወረስነውን ስርዓተ ቤተክርስቲያን የጠበቀ አገልግሎት በመረከብ ለቀጣዩ ትውልድ ኃላፊነት ተሰምቶን ያወቅነውን እንድናሳውቅ የሚገለገለው የአደባባይ በዓላት ሁሉ አገልግሎት በቅዱስ ያሬድ በተስተካከለ ያሬዳዊ ዝማሬ በተሞላበት እንዲሁም አገልግሎቱ ስርዓተ ቤተክርስቲያን የጠበቀ እንዲሆን መልእክታችንን ከወዲሁ እናስተላልፋለን ማለት ነው። እሺ ያው ቅዱስ ያሬድ ለዚች ቤተክርስቲያን ያው መሰረት ነው። በተለይ ለዜማ መሰረት ነው። እንደሚታወቀው ያው ወጣቶች ወይም አገልጋዮች ዘማሪያን እንደየ ስሜታችንና እንደየ ፍላጎታችን ነው እየዘመርን ያለ ነው። እንደ ሰንበት ቤታችን ያው ይህንን ነገር ለማስቀረት ወይም እንዳይቀጥል ለማድረግ የቅዱስ ያሬድን ፈለግ በመከተል አገልግሎታችን እንዲጠናከር ከታች ጀምሮ ከህፃናት ክፍል ጀምሮ የተለያዩ ዜማዎችን በተለይ የውዳሴ ማርያም ዜማ፣ ክስተት፣ መስተጋብር እንዲለምዱ በማድረግ ከመዝሙር ጋር ካጫጭር መዝሙሮች አሉ፣ የአማርኛ መዝሙሮች አሉ፣ የግዕዝ መዝሙሮች አሉ። እነሱ ጋር እንዲዋሃዱ በማድረግ መሰረት እየተጣለ ይገኛል። እነሱ ላይ ህፃናት ክፍል ብቻ አይደለም፣ ወጣት ክፍልም በየደረጃው የዜማ ትምህርቶች እየተሰጡ ይገኛሉ። ያው እንደ ሰንበት ቤት ያን ያህል ክፍተት ይኖራል ብለን አንጠብቅም። ለምን አጫጭር መዝሙሮች፣ የግዕዝ መዝሙሮች ማለት ከወረብ የተውጣጡ ማለት ከወረብ የተውጣጡ ከተለያዩ ዜማዎች የተደረሱ ስለሆኑ ያን ያህል ያስቸግራል ብለን አንስም። ይህም ለትውልድ እንዲቀጥል ያው በየደረጃው ቀዳማይ፣ ሳልሳይ፣ ካላይ በሚል ደረጃ አሁን ደግሞ ያው ይሄ ድሮ ቀርቷል። አሁን ደግሞ በየክፍል ከአንደኛ እስከ 8ኛ ክፍል ከ8ኛ ክፍል እስከ 12ኛ ክፍል በሚል መሰረት ትምህርት እየተሰጠ ይገኛል። ያንንም በየክፍል ደረጃቸው እያሰለጠን መዝሙር እያስጠናን እንገኛለን። ያው ለትውልድ የሚቀጥለው ከህፃናት ክፍል ጀምሮ ስንሰራ ነው ብለን ስለምናምን አሁን መሰረታችንን እያደረግን ያለ ነው እዛ ላይ ነው። ለዚህ ይቀጥላል ብለን እናምናለን እንደኛ እንደ ሰንበት ቤት። መልካም። የጥምቀት በዓል እንግዲህ ከሌሎች በዓላት የሚለየው የአደባባይ በዓል መሆኑ ነው አንደኛው። ከመስቀል በዓል ጋር ተመሳሳይ ነው። ነገር ግን ቤተክርስቲያኒቷ ያላትን ትውፊት አጠቃላይ ቀኖናዊ ስርዓት በሙሉ ለዓለም የምታሳይበት የአደባባይ በዓል ነው። ካለባበሷ፣ ከስርዓተ አምልኮቷ፣ ከሁሉ ካነሳሷ ጀምሮ ትውፊቷን የምገልጽበት በዓል በመሆኑ መጠን እጅግ ውብ የሆነ ቤተክርስቲያኒቷ የስርዓተ አምልኮ እጅግ ሰማያዊ ስርዓት ያላት መሆኑን የምናሳይበት ከሌሎች ሁሉ የተለየ የአደባባይ በዓል መሆኑን ወዲሁ እንገልጻለን ማለት ነው። እንደሚታወቀው ያው ጃንሜዳ ላይ ትልቅ ክብረ በዓል ይከበራል። ከ11 ቤተክርስቲያናች በላይ ተገኝተው ክብረ በዓሉን የሚያከብሩ በመሆኑና በአጠቃላይ ሁሉም ህፃናት፣ አረጋውያን፣ ቀሳውስት፣ ዲያቆናት ሁሉም የሰንበት ቤት አገልጋይ በአንድነት ተሰብስበው የሚያከብሩት ክብረ በዓል በመሆኑ ታቦታትን አድርሰን ታቦታትን መልሰን ደግሞ የምንሸኝበት ክብረ በዓል በመሆኑ ለምሳሌ ጥምቀት በዓልም መስቀል በዓልም የአደባባይ በዓል ነው። ግን ከጥምቀት ለየት የሚያደርገው ምንድነው? ያው መስቀል ማታ ምሽት ላይ ነው ወይም ከ10 ሰዓት ጀምሮ ነው የሚከበረው መስቀል አደባባይ። ይሄ ጥምቀት ግን ለየት የሚያደርገው ምንድነው? የከተራ በዓል ታቦታትን ወደ ጃንሜዳ ወይም ወደ ተለያዩ የጥምቀት ባህረ ጥምቀት እናደርሳለን። መልሰን ደግሞ ከጠዋት ጀምሮ በእለት ሁለት በ11 ሰዓት ደግሞ በ11 ደግሞ እንመልሳለን። ይሄ ከሌሎቹ ክብረ በዓላት ለየትና ልዩ የሚያደርገው በዓል ያደርገዋል። አመሰግናለሁ። እንግዲህ መልካም። በቤተክርስቲያናችን አስተምሮ ቅዱስ ጳውሎስ በመጽሐፍ እንደገለጸው ሁሉ በአግባብና በስርዓት ይሁን ብሎ በመጽሐፍ ቅዱስ ተናግሮ አስቀምጧል እና ቤተክርስቲያናችን የስርዓት ቤት ናት። ሁላችንም በዓሉን ስናገለግል በአግባቡ ቅዱስ ጳውሎስ በተናገረው ቃል መሰረት በስርዓት ልናገለግል ይገባል። ሁሉም ሕግና ደንብ እንዲሁም ደግሞ ሁሉም ሕግ የተሰራለት ማሰሪያ ያለው ከቤተክርስቲያን ስርዓት ውጪ ያፈነገጠ አሸባሸብ አገልግሎት አዘማመር ሊኖር አይገባም። ይህንን ደግሞ ስርዓት ከምናሳይበት አንዱ የአደባባይ በዓላችን የጥምቀት በዓል ነው። እንደ አንድ ሰንበት ትምህርት ቤት ወይም እንደ አንድ ሰንበት ተማሪ ማስተላለፍ የምፈልገው መልእክት
ሁሉም በየደብሩ ራሱን የቻለ ወጥ የሆነ አገልግሎት አለው። ነገር ግን ሁላችንም መጽሐፍ ቅዱስ ላይ በተጻፈው በቅዱስ ጳውሎስ መነሻ በማድረግ ሁሉ በአግባብና በስርዓት ይሁን ብሎ የተናገረውን ቅዱስ ቃል መነሻ በማድረግ የአደባባይ በዓላችንን ስርዓተ ክርስቲያን የጠበቀ ዝማሬ፣ ቅዱስ ያሬድን ዜማ ያልተከተለ ሳይሆን የተከተለ ሽብሻባችን፣ እንቅስቃሴያችን ሁሉ ሰማያዊ ስርዓትን የተከተለ አገልግሎት እንድናገለግል እንዲሆን ከወዲሁ መልእክቴን አስተላልፋለሁ ማለት ነው። ያው መልእክታችን ምንድነው? እንደኛ ሰንበት ቤት ብዙ ስራ ተሰርቷል። በፊት የተወሰነ ነገር የሚታይ አለ። እንደዚህ አይነት ጸባይ ያለባቸው የመዝለል የከበሮ አመታት ችግር፣ ከበሮ ሲመታ ያው አንዳንዱ ይዘላል፣ አንዳንዱ ይሽከረክራል። እንደዚህ አይነቱን ለማስቀረት ያው የግንዛቤ ማስጨበጫ ተሰርቷል። ስርዓት ባለው መንገድ አመታቱም ስርዓት እንቅስቃሴውን በተመለከተ ስርዓት ባለው መንገድ እንዲሆን ትክክለኛ አካሄድ እንዲኖር ትላልቅ ስራዎች ተሰርተዋል። እንደኛ ሰንበት ቤት ይኖራል ብለን አናስብም። ለሌሎችም ሰንበት ትምህርት ቤቶች ወይም አባላትም ወይም ማህበራትም ስርዓት ባለው መንገድ እና የቤተክርስቲያናችንን ትውፊትና ስርዓት በጠበቀ መንገድ እንዲገለገል ያው ግፊት ይደረጋል። ያው የተለያዩ ማህበራዊ ድረገጾች አሉ። በእነሱ ማህበራዊ ድረገጾቻችን የምናስተላልፈውና የምንናገረው ነገር ስለሆነ ያው ከኛ ብዙ ይጠበቃል። ተገቢም እንዳልሆነ ያው እኛ ሰንበት ቤት እናምናለን። አመሰግናለሁ። መልካም። በመጨረሻ መልእክት ከማስተላለፌ በኩል መስተካከል አለበት ብለን የምናስባቸው ብዙ ነገሮች አሉ። የመጀመሪያው ሃይማኖቱ ከኢትዮጵያውያን ስንሆን ከባህላችን ጋር የተጣመረ ነገር ግን ሃይማኖቱ ቅድሚያ እንዲሰጠውና ለሃይማኖቱ ለስርዓቱ ለስርዓተ አምልኮ ወይንም ደግሞ ለአገልግሎቱ የሚፈለገው ቦታ ቢሰጠው ከዛ በተጨማሪ የጥምቀት በዓል ወይም የአደባባይ በዓላት እንዲሁም የቤተክርስቲያን በዓላት በጠቅላላ ሲከበሩ ስርዓተ ቤተክርስቲያንን ሳይለቁ በተለይ ወጣቱ በስርዓተ ቤተክርስቲያን ታቦታቱን በማጀብ የሚደረገውን መርሃ ግብር በመከተል እንጂ ከዛ ወጣ ያለ ከስርዓት ያፈነገጠ በተለያዩ መሸታ ቤቶች የሚገኙትን እንዳይከተልና ስርዓተ ቤተክርስቲያን በጠበቀ መልኩ ቤተክርስቲያኒቷ በምታዘው ስርዓት መልኩ ስርዓተ አምልኮን እንዲፈጽም ከወዲሁ መልእክቴን አስተላልፋለሁ። በመጨረሻ ማለት የምፈልገው ለቤተሰቦቼና ለኢትዮጵያ ሕዝበ ምዕመናን በሙሉ እንዲሁም ደግሞ ለቀጨኔ ደብረ ሰላም መድኃኔዓለም ወደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያናት ፍኖተ የወሰኑት ትምህርት ቤት እንኳን አደረሳችሁ ለማለት ወዳለሁ። እንኳን አደረሳችሁ መልእክቴንም ማስተላለፍ እፈልጋለሁ። እሺ፣ በመጨረሻ ያው ለ2018 ዓመተ ምህረት የጥምቀት በዓል በሰላምና በጤና አደረሳችሁ ለማለት እወዳለሁ። አመሰግናለሁ።
ውድ ተመልካዮቻችን ተከታተላችሁ የምትገኙት ሳምንታዊ የሕይወት መርሃ ግብራችን ነው። የማህበረ ቅዱሳን ቴሌቪዥን ምርጫችሁ አድርጋችሁ የምትከታተሉ ከልብ እናመሰግናለን። እንግዲህ በዛሬው በሕይወት መርሃ ግብራችን የማህበራችን ማህበረ ቅዱሳን ዘማሪያን የጥምቀት በዓል ምን ይመስላል የሚለውን አስቃኝተናችኋል። እንዲሁም ደግሞ ከዛ ወጣ ብለን በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን የፍኖተ ሕይወት ሰንበት ትምህርት ቤት ቅድመ ዝግጅታቸው ምን ይመስላል፣ ያሬዳዊ ዜማን ለትውልድ ከማስተላለፍ አንጻር ምን እያደረጉ ነው የሚለውን ቆይታ አድርገናል። እንግዲህ ጥሩ ተሞክሮ እንዳገኛችሁ እምነታችን ነው። ቆይታችሁ ያማረ የሰመረም እንደሆነ እምነታችን ነው። ለዛሬ ያዘጋጀላችሁ መርሃ ግብራችን ይህን ይመስላል። ስለነበረን ጊዜ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ሳምንት በሌላ መርሃ ግብር እስከምንገናኝ ድረስ እኛ ኮዲን እንሰናበታለን። እንግዲህ ከወዲሁ መልካም የጥምቀት በዓል ይሁንላችሁ እንመኛለን። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥት